ሌላው በጣም አንተ ኢንተረስትድ የሆንክበት ጉዳይ አለ በተለይ በአማራና በትግራይ ህዝብ ወይም ደግሞ በአማራና በትግራይ ፖለቲካ ማህበረሰብ በኩል መቀራረብ መነጋገር መወያየት መደራደር ያስፈልጋል የሚል በጣም የምታራምደው አቋም አለ እና ስለሱ ነው የምጠይቅህ ይሄ ነገር አሁን ላይ ትንሽ ችግር እየገጠመው ያለ ይመስላል በተለይ ከዚህ በትግራይ ኃይሎች በኩል ምዕራብ ትግራይ የሚሉት ከወልቃይት ጋር የተያያዘው ጉዳይ ማለት ነውና እሱ አጀንዳ እየተነሳ በመሆኑ ምክንያት በሁለቱ መካከል እዛ ላይ መግባባት የለም መንግስት ራሱ ያቀረበውና ብዙዎቻችንም የሰማነው አማራጭ አለ አንዳንድ ጊዜ ከመንግስት የተሻለ ሌላ አማራጭ ምን አለ ብዬ አስባለሁኝና በመንግስት ባቀረበው አማራጭ ብዙም የመግባባት ነገሮች ያሉ አይመስለኝም ስለዚህ እንደው ሁለቱን ሊያቀራርብ የሚችል ትልቅ ጉዳይ ስለሆነ ከወልቃይት ጋር የተያያዘ ነው መንግስት ግን ምን አማራጭ ነው ያቀረበው ቴዲ እርግጠኛ ስላልሆነ ያው በመንግስት በኩል የቀረበው ያው አካባቢዎቹ በፌደራል ስር ወይም በመከላከያ ስር መከላከያ የሚጠብቃቸው ሆነው የአካባቢው አስተዳደሮች በጊዜያዊነት ተሹመውበት ወይም ደግሞ እነሱ የሚያስተዳድሩት ሆኖ ከሁለቱም ይገባኛል ከሚሉ አካላቶች ውጪ ሆነው ማለት ነው ተፈናቃዮቹ ወደ ትግራይ የሚያሉ ተፈናቃዮች ተመልሰው ራሳቸው ጊዜያዊ አስተዳደር አቋቁመው በጀቱን ምኑን ፌደራል እየሰጠ በህገ መንግስታዊ መንገድ እስኪፈታ ጊዜ ድረስ በዛ አይነት መልኩ እንዲቆዩ ነው ይሄንን የፌደራል መንግስት የፕሪቶሪያው ስምምነት ራሱ ይሄንን ነው የሚለው ይላል በትግራይ ኃይሎች በኩል ደግሞ ተፈናቃዮች ሊመለሱ የሚችሉት እነዚህ አካባቢዎች ወደ ትግራይ ሲካለል ነው የሚሉት ነገር አለና ከመንግስት የተሻለ ሊያቀራርባቸው የሚችል አማራጭ አለ ወይ እውነት የአንዱ በማድረግ ይሄንን ጉዳይ የሁለቱን መቀራረብ መፍጠር ይቻላል ወይ ከመንግስት የተሻለ የሚለውን ፕሬሚስስ ትንሽ ለያለው ካንተ መንግስት ሁለቱን ህዝቦች ለማቀራረብ ፍላጎት አለ የሚል እምነት የለኝም ለማቀራረብ ፍላጎት አለው ሳይሆን ለጉዳዩ ያቀረበው የመፍትሄ አማራጭ አለ ነው እሱም ላይ ዳውት አለኝ ማለት ነው ጠቅላይ ሚኒስትሩ ብድግ ብለው የአንድ ቀን ፓርላማ ውይይት ላይ የሆነ ነገር ይናገራሉ ወይ በሚኒስትሮች ምክር ቤት ወይ በብልጽግና ወይ በፓርላማ የተወሰነ ሳይሆን ድንገት ብድግ ብለው አንድ አይነት ነገር ሰጀስት ያደርጋሉ መከላከያ ይነሳና አላማጣ ላይ ሆኖ አንድ አይነት አስተያየት ይሰጣል ክልሎቹ የየራሳቸውን አመለካከት ያራምዳሉ የፕሪቶሪያ ስምምነት የራሱን የሚለውን ነገር ይላል በመንግስት በኩል በዚህ ረገድ ግልጽ የሆነ ወጥ የሆነ መፍትሄ ሲቀርብ ነው ይቻላል አንዳንዴ እርስ በርሱ የሚጋጭ ዛሬ ያሉትን ነገ የማይደግሙበት ሁኔታ ነው የምናየው እና በጠራ ሁኔታ ተቋማዊ በሆነ ተወስኖ የቀረበ አማራጭ የለም እንደ ሁኔታ አሁን ጠቅላይ ሚኒስትሩ በግልጽ ደጋግመው የተናገሩት አማራጭ ነበር ፓርላማ ላይ ማለት ነው ጠቅላይ ሚኒስትሩ ስማ በጌምድር ነው በማለት ብዙ ተናግረዋል ከፕሪቶሪያው ስምምነት በፊት ነው አሁን ላይ ነው ጠቅላይ ሚኒስትሩ የሚናገሩትን ነገር ወጥ ነው ብለን ይዘው አንችልም ዛሬ የተናገሩትን ነገ ይቀይሩታል ዋስትና የለውም አረጋግጠውታል የትግራይ ኃይሎችም እንደዚህ አይነት አማራጭ መጥቶ ህዝቡ ሁሉ እየተነጋገረበት በነበረ ጊዜ የትግራይ ኃይሎችም በዛ ጉዳይ ላይ ወጥ የሆነ አቋም የላቸውም የተከፋፈለ አቋም ነው ያላቸው እንደዛ ነው ያላቸው በምንም መልኩ ፌደራል መንግስቱ አይተናል እኮ ለምሳሌ ማለት ነው በፕሪቶሪያው ስምምነት ራያ ስደተኞች ይመለሱ አስተዳደር ይቋቋም ተባለ የትግራይ ኃይሎች መመለስ ጀመሩ የመከላከያ ጀነራሎች ያስተላለፉትን መመሪያ ሰምተናል በስልክ እዛ ጥቅማችሁን አስከብሩ ብለው ወደ ግጭት የመግፋት እንቅስቃሴ ነው ያደረጉት የአማራ ብልጽግና የመንግስት አካል ሆኖ እያለ አካባቢያችን ተወረረ ተነሱና ተዋጉ ነው ብለው ቅስቀሳ ያደረጉት እና ሐቀኛ የሆነ ችግሩ መፍትሄ እንዲያገኝ ጥረት የሚደረግ ነገር የለም ጠቅላይ ሚኒስትሩም ከመጀመሪያ ጀምሮ ከጦርነቱ መነሳት ጀምሮ ያን አካባቢ በሚመለከት የሚያራምዱት አቋም በጣም አሳዛኝ የሆነ አቋም ነው ጉዳዩ መፍትሄ እንዳያገኝ እንዳውም ቅርቃር ሆኖ የሁለቱን ህዝቦች ልዩነት የበለጠ የሚያሰፋ እንዲሆን ነው መጠቀሚያ እንዲሆን ነው ያደረጉት እና ሲፈልጉ ለአንደኛው ወገንተኛ ሆነው በጌምድር ነው ብለን ምንጠራው ይላሉ የአማራ ኃይሎችን ማስደሰት ሲያስፈልጋቸው ሌላ ጊዜ ደግሞ ማስደሰት ሲያስፈልጋቸው የፕሪቶሪያ ስምምነት አንድ ክልልን ወዲያ ይሁን ብሎ መወሰን አይችልም ብለው ስታትስ ኳንቴን የሚደግፉ ሆነው ይቀርባሉ እና በፈለጉት መልኩ ወቅትና ሁኔታን እያዩ ነው ሊጠቀሙበት የሚፈልጉት
ኢንፎርማሊ ደግሞ በእርግጠኝነቱ ለመናገር ባይቻልም ኢንፎርማሊ ደግሞ የትግራይ ኃይሎችን ወልቃይትን ጸገዴን ገብታችሁ ያዙ ያሉበት ጊዜ አለ። ወይም ደግሞ ፋኖን በጋራ እንውጋ ወልቃይትን ራያን ሰጣችኋለሁ የሚልበት ሁኔታ አለ እና ሪሊ ለደቱ አሁን ያልካቸው ነገሮች ለምሳሌ በጌ ምድር ነው ምናምን የሚለው ነገር ከጦርነቱ በፊት የነበረ ነውና እውነት ለመናገር ከአንዴም 3 ጊዜ ኢቭን ራሱ እንደው ሁለቱን የፖለቲካ ማህበረሰቦችም ህዝብ ሊያቀራርብ የሚችል ይሄንን ችግር ሊፈታ የሚችል በትግራይም በአማራም በኩል አለን የምትሉ ልሂቆች እኛ አሁን ከምናቀርበው የተሻለ እስቲ አማራጭ አቅርቡ ሁሉ ብለው ጥሪ ሁሉ ሲያደርጉ ነበር። እንደው ፍለፊት የወጣን ነገር መካድ ስለሌለብን ነው በዚህ ደረጃ ጥሪ አቅርበዋል። እኛ ይሄንን ነው የምንለው። አይ ይሄ አይጠቅመንም የምትሉት ደግሞ ካለ እስቲ አቅርቡትና እንነጋገርበታል። ሰውን አሁን እየፈለኩኝ ያለሁት ነገር እስቲ ይቅርብ ነው። ምን አለ ይሄንን ችግር ሊፈታ የሚችል ወደሱ ልመጣልህ ነው። የኔ ሪዘርቬሽን ስላለኝ ነው። አንተ ይሄ መንግስት የሁለቱ ህዝቦች ችግር እንዲፈታ በቅንነት የሚያምንና መፍትሄ ያቀረበ አድርገህ ስላቀረብክ እሱ ላይ ያለኝን ሪዘርቬሽን መግለጽ ስለፈለኩ ነው እንጂ እኔ መፍትሄ አለ ብዬ ነው ማለት። በእኔ በኩል ያለውን መፍትሄ ደጋግሜ ሳቀርብ ነው የነበረው። ሁለቱም ኃይሎች የያዙት አቋም መፍትሄ ነው የሚል እምነት የለኝም። የትግራይ ኃይሎችም የአማራ ኃይሎችም። ይሄ ችግር የተፈጠረው የፌደራል አከላለሉ በዋናነት ቋንቋን እና ብሔረሰባዊ ማንነትን መሰረት ያደረገ በመሆኑ የወልቃይት ህዝብ አሁን ኢህአዴግ ከመጣ በኋላ 33 ዓመት አይደለም አብሮ ይኖር፣ ወይም ብልጽግና ከመጣ በኋላ 6 ዓመት አይደለም አብሮ ይኖር። ለሺህ ዘመናት አብሮ ይኖር ህዝብ ነው። የራያ ህዝብ አብሮ ይኖር ህዝብ ነው። ለምንድን ነው ይሄ ችግር የተፈጠረው? ለምንድን ነው በዚህ ጉዳይ ላይ ግጭት የተፈጠረው፣ ጦርነት የተፈጠረው፣ አለመግባባት የተፈጠረው የሚለውን ካየን ከወቅቱ የፌደራል አደረጃጀት መስፈርት ጋር ተያይዞ። ስለዚህ ዋና መፍትሄ የሚሆነው ይሄን አካባቢ አንድ ክልል የኔ ነው ብሎ ክሌም በማድረግ አይደለም መፍትሄ የሚገኝ፣ ለችግሩ ምንጭ የሆነውን ነገር በማድረግ ነው። ለችግሩ ምንጭ የሆነው ነገር ደግሞ የቋንቋ ፌዴራሊዝም ነው። ቋንቋንና የግዛት ባለቤትነትን አንድና አንድ አድርጎ በመስፋት የመጣ ችግር። ስለዚህ መፍትሄው የሚሆነው ምንድን ነው? መፍትሄው የሚሆነው ማንም ኢትዮጵያ እንኳንስ አይደለም ቀርቶ የትግራይና የአማራ ማህበረሰቦች፣ ማንም ኢትዮጵያዊ ኢትዮጵያ ውስጥ ባለ ግዛት መሬት በነፃነት ተንቀሳቅሶ የመስራት ትዳር ቤት መስርቶ የመኖር መብት ሊያሰጥ የሚችል ህገ መንግስታዊ ማሻሻያ በማድረግ ስለዚህ በዚህ ጉዳይ ላይ የሁለቱ ማህበረሰቦች በነፃ ቁጭ ብለው ተወያይተው የችግሩን ምንጭ በደንብ መርምረው ዘለቄታዊ የሆነ መፍትሄ ለመስጠት የሚያስችል መፍትሄ የፖለቲካ መፍትሄ ማምጣት ይችላል። ከዚህ ውጭ ግን የኔ ነው የሚለው አስተሳሰብ በትግራይ ኃይሎችም ሲቀርብ ትክክል አይደለም፣ በአማራ ኃይሎችም ሲቀርብ ትክክል አይደለም። የኔ ነው የሚለውን ጥያቄ መሰረት አድርገን ከሁለት ለአንዱ ብንሰጠው ይሄን አካባቢ ችግሩን አይፈታውም። የጊዜ ጉዳይ ካልሆነ በስተቀር መልሶ ግጭቱ ይመጣል። ምክንያቱም ሁልጊዜም አጎራባች የሆኑ አካባቢዎችን ለአንድ ክልል በመስጠት ችግሩን ልትፈታው አትችልም። ምክንያቱም አጎራባች የሆኑ አካባቢዎች ወሰን ላይ የተደባለቀ ማህበረሰብ ነው ያለው፣ የተደባለቀ ማንነት ነው ያለው፣ የተደባለቀ ባህል ነው ያለው። ሁለት ቋንቋ ተናጋሪዎች ናቸው። እንደዚህ አስምረህ ለአንዱ ልታደርገው አትችልም። የተለየ መስፈርት ነው መጠቀም ያለብህ። ስለዚህ ችግሩን የፈጠረውን ጉዳይ የችግሩ መፍትሄ ልናደርገው አንችልም። ከዚህ በተቃራኒ ነው ችግሩ ሊፈታ የሚችለው። ያን መስፈርት መቀየር ነው። ይሄ ለአማራና ለትግራይ ህዝቦች ብቻ የሚሰራ አይደለም። በአጠቃላይ ኢትዮጵያ ውስጥ ይሄ መስፈርት ካልተቀየረ፣ ቋንቋን መሰረት ያደረገ የፌደራል አከላለል ካልተቀየረ ሁልጊዜም በጦርነት ውስጥ ነው የምንኖረው። መኖር አይደለም ወደ መፈረካከስ ነው የምንሄደው። አሁን ሁሉም ከጎረቤቱ ጋር የይገባኛል ጥያቄ አለው፣ የአስተዳደር ወሰን ጥያቄ አለው። ሁሉም ክልል አንድም በዚህ ላይ ነፃ የሆነ ክልል የለም። ሁሉም የይገባኛል ጥያቄ አለው። ይሄን ነገር በመሰረታዊነት ሊቀይር የሚችለው መፍትሄ ምንድን ነው የሚለው ላይ ተነጋግሮ መሰረታዊ የሆነ መዋቅራዊ የሆነ የፖለቲካ መፍትሄ ማምጣት ነው እንጂ አንድ ብሔር ተነስቶ ይሄ ክልል የኔ ነው ይሄ ግዛት የኔ ነው በሚል መፍትሄ ሊመጣ አይችልም። ሁለቱም ኃይሎች ይሄን መገንዘብ አለባቸው። ይሄን ተገንዝበው ዊን ዊን የሆነ የጋራ የሆነ አሸናፊነት የሚያስገኝ መፍትሄ ላይ መስራት ሲችሉ ነው ችግሩ ሊፈታ የሚችለው የሚል እምነት ነው ያለኝ። ለኔ ይሄ ነው መፍትሄው።
አስተማማኙ መፍትሄ ይሄ ነው። ከዚህ ውጪ በሁለቱም ኃይሎች እየተነሳ ያለው መፍትሄ የትም አያደርስም። አገዛዙ የኔ ነው ያንተ ነው የሚለውን ጉዳይ ነው እየተጠቀመበት ያለው። በሁለቱ ኃይሎች መካከል አንድነት እንዳይፈጠር፣ ጤናማ ግንኙነት እንዳይፈጠር እያደረገ ያለው ይሄን ጉዳይ ሁልጊዜ አሁን በሪፈረንደም ይላል። በሪፈረንደም ሊፈታ ይችላል። በሪፈረንደም ውሳኔ ማጆሪቲ ያገኘው ይጠቀልላል እንደማለት ነው። አካባቢው ለአንዱ ክልል ይወሰናል ማለት ነው። ለአንዱ ክልል ከተወሰነ ችግሩ መፍትሄ ያገኘ፣ ጥያቄው ይቀጥላል። ስለዚህ ግጭቱ ይቀጥላል ማለት ነው። ግን ችግሩ ግን እሱ ብቻ አይደለም ልደቱ። ልክ ነህ፣ ህገ መንግስታዊ ማሻሻያ ያስፈልጓል። በተደጋጋሚ በዚህ ጉዳይ ላይ ስትናገር የሰማሁት የመፍትሄ አማራጭ ነው ካንተ ማለት ነው። አሁን ግን በጣም ትልቅ ችግር ግን የሆነው ለጊዜውስ ምን ይደረግ የሚለው ላይ ነው። ተፈናቃዮች አሉ፣ በጣም በመቶ ሺህ የሚቆጠር ተፈናቃይ አለ እና ያን ተፈናቃዮች ደግሞ ወደ ቦታቸው መመለስ ያስፈልጋል። በዚህ ጊዜ ላይ ነው እንግዲህ ለችግሩ ዘላቂ መፍትሄ እስኪሰጠው ጊዜ ድረስ ምን ይደረግ። አሁን በዚህ ጊዜ ነው እንግዲህ በእነ ዶክተር ደብረጽዮን በኩል ይሄ አካባቢ ወደኛ ካልመጣ ራሱ ቀድሞ አስተዳደሩ ካልተመለሰ በስተቀር እና አካባቢው በትግራይ ስር ካልሆነ በስተቀር ተፈናቃዮች መመለስ የለባቸውም የሚለው ጉዳይ ነው እንግዲህ ውጥረቱን እየፈጠረ ያለውና በሁለቱ የፖለቲካ ማህበረሰብ መካከል ምን ሊፈጠር ይችላል የሚለው ነገር ጥያቄ ውስጥ የከተተው ማለት ነውና ለጊዜው ምን ይሁን? አንደኛ ከነ ጉድለቱም ከነ ችግሩም ሁለቱም ኃይሎች በፕሪቶሪያው ስምምነት ተስማምተዋል። የፕሪቶሪያውን ስምምነት በአግባቡ መተርጎም ነው አንዱ። ግን ከፕሪቶሪያው ስምምነት ጋር አይቃረንም ብዬ የማስበው ዋናው የተፈናቀሉ ኃይሎች አሉ፣ የህብረተሰብ ክፍሎች አሉ። እነሱን ወደ አካባቢያቸው መመለስ አንዱ። እነሱ ይመለሱ፣ የአካባቢው ህብረተሰብ ዴሞክራቲክ በሆነ አግባብ አዲስ መስተዳድር ይፍጠር። ሎንግ ተርም የሆነው የሩብ ጊዜ መፍትሄ እስከሚመጣ ድረስ እዛው አካባቢው የሚኖረው ከሌላ አካባቢ ሄዶ ጣልቃ የገባ አስተዳደር መውጣት አለበት። እዛው የሚኖረው ህብረተሰብ ነፃና ዲሞክራቲክ በሆነ መልኩ የራሱን ጊዜያዊ አስተዳደር ያቋቁም። ካቋቋመ በኋላ የጸጥታ ችግር፣ ግጭት የሚፈጠር ነገር ካለ እና ከልቡ ችግር ለመፍታት ካሰበ ፌደራል መንግስት ጣልቃ ሊገባ ይችላል። ግጭት እንዳይፈጠር ጸጥታውን የማስከበርን ኃላፊነት ለምሳሌ ፌደራል መንግስት ሊወስድ ይችላል። ሚኒሻዎች እና የአካባቢ ሰላም አስከባሪዎች ብቻ ወይም ደግሞ አካባቢው ላይ እንዲኖሩ፣ የፌደራሉ መንግስት ግን እነዚህ ሁለት ማህበረሰቦች ወደ ግጭት እንዳይሄዱ የራሱን የሆነ ጥበቃ ማድረግ ይችላል። ህገ መንግስታዊ መብቱ ነው። ማንም ሊከለክለው አይችልም። የፕሪቶሪያው ስምምነትም አይከለክለውም፣ እንደውም ይፈቅድለታል። ይህን ማድረግ ይቻላል። ይህን ማድረግ የማይቻልበት ምንም ምክንያት የለም። ይሄ በዚህ ደረጃም ግን ለማድረግ እየተፈለገ አይደለም፣ እየተሞከረ አይደለም። የፕሪቶሪያው ስምምነት ከተፈረመ በኋላ የፕሪቶሪያው ስምምነት ጊዜ መግዣ ነው የሆነው። በሁለቱም በኩል እውነቱን ንገረኝ ካልከኝ የፕሪቶሪያው ስምምነት የተፈረመው ለሰላም አጀንዳ ቀዳሚ ትኩረት በመስጠት አይደለም። መንግስትም ህወሓትም የፕሪቶሪያውን ስምምነት የፈረሙት በአስገዳጅ ሁኔታ ነው። በአንድ በኩል በውጭ ኃይሎች አስገዳጅ፣ በአሜሪካን መንግስት አስገዳጅነት፣ በሌላ በኩል ደግሞ ጦርነቱ በፈጠረው አስገዳጅ ሁኔታ ፈረሙት እንጂ ከልባቸው ችግራችን በሰላም መፈታት አለበት፣ ጦርነት ውስጥ መግባታችን ስህተት ነው፣ አይገባም ነበር መጀመሪያውኑ ብለው ተጸጽቶ አይደለም። ከፕሪቶሪያው ስምምነት በኋላ የሄዱበት መንገድ ይሄን ያሳያል። በቁርጠኝነት የፕሪቶሪያውን ስምምነት ለማስፈጸም ሁለቱም ወገን ደፋ ቀና ሲሉ አታያቸው። ጊዜ ነው፣ የመዘጋጃ ጊዜ ነው ሲጠብቁ የነበረው ሁለቱም። እኔ ታስታውሳለህ የፕሪቶሪያው ስምምነት በተፈረመ ማግስት አንድ መጣጥፍ ጽፌያለሁ። የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ብዬ ነው የጻፍኩት። ለምን? እዛ ላይ የተቀመጡት ጉዳዮች ዘለቄታዊ መፍትሄ ለችግሩ እንደማይሰጡ እርግጠኛ ነበር። ስምምነቱም ሲፈረም በአስገዳጅ ሁኔታ እንጂ በሙሉ ፈቃደኝነት እንዳልሆነ ግልጽ ነበር። አንዳንዶቹ ነገሮች እዛ ላይ የተቀመጡት በኮመን ሴንስ በተግባር ሊለወጡ እንደማይችሉ ግልጽ ነበር። ማንም ህሊና ያለው ሰው በአንድ ወር ጊዜ ውስጥ ያን ስምምነት መሬት ላይ ተግባራዊ ማድረግ ይቻላል ብሎ ሊያምን አይችልም። ማንም ኮመን ሴንስ ያለው ሰው። ለዛ ነው ይኸው ከሁለት ዓመት በላይ ቆይ፣ አሁን መፍትሄ አላገኘም ችግሩ። አስቀድሞ የታወቀ ነገር ነበር። ሁለቱም እውነቱን ለመናገር በቅንነትና በእውነት በቃ ጦርነት ከዚህ በኋላ ነበር አገኝ ብለው የገቡበት ስምምነት አይደለም። ጦርነቱን ልንቀጥል የማያስችልን ሁኔታ ተፈጥሯል፣ ጊዜ እንግዛበት ብለው የገቡበት ስምምነት ነው። ለዛ ነው አሁን ተግባራዊ ያልሆነው። እኔ አላስደነቀኝም። ስለዚህ በቅንነት በእውነት
ይሄን ስምምነት ወደ ተግባር ለመለወጥ ከሁለቱም ወገን ፍላጎት እንዳልነበረ ነው ያየነው። አሁን እየታዩ ያሉ የጦርነት አዝማሚያዎችም ዝም ብለው የመጡ አይደሉም፣ ጊዜ ሲጠበቅላቸው የነበሩ ናቸው በሁለቱም ወገን። እንደሱ ብዬ ነው የምረዳው። መልካም ልደቱ፣ ያው የመፍትሄው አማራጭ እኔም እምለው ነው መቼም የቅንነቱን ጉዳይ ጥያቄ ውስጥ ከተሆነ ነው እንጂ የፌዴራል መንግስት ኦልሞስት ያቀረበው አይነት አማራጭ እንደሆነ ነው የሚሰማኝ። እኔ ስማ ቴዲ፣ ፌዴራል መንግስት ያቀረበው አማራጭ አለ ብዬ አላምንም። አንደኛ አማራጮች ሲቀርቡ ተቋማዊ መሆን አለባቸው። አንተ ጠቅላይ ሚኒስትር አቀረብኩት የሚሉትን ሐሳብ በሚኒስትሮች ምክር ቤት ሲወሰን ሰምተህ ታውቃለህ? በፓርላማ ሲወሰን ሰምተህ ታውቃለህ? ኮሚቴ ሁሉ ተቋቁሞ ነበረ ልደቱ። የትኛው ኮሚቴ? ኮሚቴ ሁሉ ከትግራይ ኃይሎችም ከፌዴራል መንግስትም ከአማራ ክልል አመራሮችም ኮሚቴ ሁሉ ተቋቁሞ ነበር ይሄንን የሚያስፈጽም ማለት እኮ። ኮሚቴ ከተቋቋመ እኮ ስምምነት ነው የሚሆነው። አንዱ የሚቃወመው አንዱ ተስማምተው ነበር። እስካሁን ድረስ በዚህ ጉዳይ ላይ ችግር የፈጠረው የነ ዶክተር ደብረጽዮን ቡድን በነጌታቸው ረዳ በኩል እኮ ሰነድ ሁሉ ተዘጋጅቶ ይሄንን እኮ የሚናገሩት እኮ እነ አማኑኤል ጭምር ናቸው። አንዳንድ ሰነዶችን እኔ ማይቻለሁ። እነዛ ሰነዶች ወደ ታች ሁሉ ሲነጋገሩበት ነበረ እና መስመር የያዘውን ጉዳይ አስተዳደሩ ሳይመለስ መሬቱ ወደኛ ሳይመጣ ተፈናቂዎች በፍጹም ሊሄዱ አይገባም አሉ። ይሄንን ደግሞ ያሉት ራያ ላይ አይደለም። ይሄንን ደግሞ ያሉት ጠለምት ላይ አይደለም። ይሄንን ያሉት ወልቃይት ላይ ብቻ ነው። ሌሎቹ ላይ እኮ ሆኗል እኮ በዚሁ ኮሚቴ ምክንያት ማለት ነው። ይሄ ግን በፍጹም አይሆንም ግን ያሉት እና ትልቅ ችግር የፈጠሩት ግን ወልቃይት ላይ ነው። አሁን አንተ ትላለህ እንጂ የዚህ አይነት አማራጭ ከፕሪቶሪያው ስምምነት ጋር የማይሄድ እኛም ልንቀበለው የማንችል ወደ ተግባር ለማዋል መሬት ድረስ ሄዷል፣ ወረቀት ተበትኗል ብለው በእነ ደብረጽዮን የሚመሩት ኃይሎች ተናግረው የነ አቶ ጌታቸው ኃይል አላመነም። አንተና አሁን የምትለው እንጂ አላመነም። አምኖ አዎ ይሄን አድርገናል አላለም፣ ክዷል በአንድ በኩል። በሌላ በኩል በስምምነት የሆነ ነገር አይደለም ነው። በስምምነት የሆነ ትግራይ ውስጥ የሚሰራ ስራ ቲፒኤልኤፍ ማወቅ አለበት። የፕሪቶሪያውን ስምምነት እኮ የፈረመው ቲፒኤልኤፍ ነው። ፈራሚው አካል ባላወቀበት ሁኔታ ጊዜያዊ አስተዳደሩን ብቻ ይዘን የምትሰራው ነገር መሆን የለበትም። ወይም ከጊዜያዊ አስተዳደሩ ጥቂት ግለሰቦችን ይዘን የምትሰራው ነገር መሆን የለበትም። በግልጽ ስምምነት አለ ስላልከኝ ነው። ስምምነት ካለ ቲፒኤልኤፍን ያካተተ ስምምነት ነው መሆን ያለበት፣ ግለሰቦችን አይደለም። እነዛ ግለሰቦችን በድፍረት ወጥተው እንደጌታቸው አዎ ተስማምተናል፣ ወደ ተግባር ለመለወጥ ጥረት አድርገናል ሲሉ አልሰማሁም። አንተ ነው የምትለው አሁን እንጂ አላሉ። የጸጥታ ቢሮ ኃላፊው ጄኔራል ታደሰ ወረደ ሚዲያ ላይ ሁሉ ቀርቦ የተናገሩት ነው። ይሄ ሚዲያ ላይ ቀርበው ሁላ የተናገሩት ጉዳይ ነው። እንደዚህ ያለ እንደዚህ አሁን ባልኩትኝ ልክ ማለት ነው። እኔ ኮፒው ሁሉ አለን፣ ጽሁፍ ሁሉ ደርሶናል፣ ተሰራጭቷል ብለው ሲያወጡ የእናቶ ጌታቸው ግሩፕ አምኖ አልተቀበለም። እኔ የማውቀው ይሄ ነው። አሁን ችግሩ ምን መሰለህ? ተቋማዊ ባልሆነ መልኩ አንድ ግለሰብ አንድ ቦታ ይወጣና አንድ ነገር ይናገራል። ያን የአጠቃላይ የድርጅት ወይም የተቋም አቋም አድርገን እንወስደዋለን። ትልቁ ችግር ይሄ ነው። በኢትዮጵያ መንግስት በኩል ችግሩን በሀቅ ለመፍታት ከተፈለገ በሀቅ ነው፣ በተቋማዊ አሰራር ነው መኬድ ያለበት። ለምን አናይም? የፕሪቶሪያው ስምምነት ተፈረመ አይደለ እንዴ? አንዱ የስደተኞች ጉዳይ ነው። አዎ በተለያዩ ምክንያቶች እንበለው፣ እሺ በተግባር አልዋል። እሺ የኤርትራ መንግስት ሰራዊት ከትግራይ ክልል ወይም ከኢትዮጵያ ግዛት አልወጣም፣ አልተፈጸመም እስካሁን። ለምን? ትግራይን መልሶ የማቋቋም ስራ አልተጀመረም። ምንም የተሰራ ተጨባጭ ነገር የለም። ለምን? ትራንዚሽናል ጀስቲስ መስፈን አለበት ተብሏል አይደለም? ታውቃለህ። ለምን ተግባራዊ አልሆነም? እንዳውም ጉዳዩን አጣመው ከፕሪቶሪያው ስምምነት መንፈስ ውጪ የ33 ዓመት ትራንዚሽናል ጀስቲስ ነው የምናሰፍ ነው ብለው ነው ፌዴራል መንግስት ስራ የጀመረው። የፕሪቶሪያው ስምምነት ስህተት ነው ኦፍ ኮርስ ማለት ከዛ በፊት ያለው ምን አገባው? የ33 ዓመት በትግራይ በቲፒኤልኤፍ እና በፌዴራል መንግስት መካከል ስለተፈጠረው ግጭት ነው የሚለው። በዛ ሂደት ወንጀል የሰሩ አካላት ተጠያቂ መሆን አለባቸው ነው እንጂ ዞሮ ፍትህ ይስፈን ነው። እና ይሄ ጥያቄ ደግሞ አለ ልደቱ ይሄ ጥያቄ አለ። የሽግግር ፍትህ ይስፈን በኢትዮጵያ ፖለቲካም ውስጥ ራሱ የሚነሳ ጥያቄ ነው እኮ። ያ መስተናገድ ያለበት ለአንድ አጋጣሚ ብቻ ከምናደርገው
ይሄ ጥያቄ በአጠቃላይ በሀገርም ደረጃ የሚነሳ ጥያቄ ስለሆነ አንድ ላይ ብናየው መባሉ ምንድነው? ትልቁ ስህተት እሱ ነው ቴዲ። የፕሪቶሪያው ስምምነት ስለ አጠቃላይ ኢትዮጵያ አያወራም። የፕሪቶሪያው ስምምነት ትግራይ ላይ ስለተፈጠረው ጦርነት ነው። ለዛ መፍትሄ ለመስጠት ነው የተፈረመው። ስለዚህ በዛ በሁለቱ ዓመት ጦርነት የጦር ወንጀሎች ተፈጽመዋል። ተጠያቂ መሆን ያለባቸው ሰዎች አሉ፣ ተቋማት አሉ። እነዚህን በሚመለከት ትራንዚሽናል ጀስቲስ ያስፈልጋል ነው እንጂ የ33 ዓመት የሚል ማንም ማንዴት ሰጣቸውና ሁለቱ ተደራድረው ይሄን ይወስናሉ። እኛስ ሌሎቹ የፖለቲካ ድርጅቶችስ? ያ በኢትዮጵያ ማዕቀፍ የሚታይ ነገር ነው። ደጋግመን ስትል ሰምቻለሁ። ግን ስህተት ነው። በነገራችን ላይ ይሄንን ጉዳይ የሲቪክ ማህበረሰቦች ሁሉ እንደተወያዩበት አውቃለሁ። ነገርኩህ እኮ የፌዴራል መንግስት ካዘጋጀው በኋላ ቀርቧል ይሄ ጉዳይ ማለት ነው። ግን ለኔ ብዙ ችግር የሆነ አይመስለኝም። ምክንያቱም ልጨርስልህ፣ ይሄንም ጉዳይ ከፕሪቶሪያው ስምምነት ውጪ ነው ፌዴራል መንግስት አጣሞ ያቀረበው። የማይመለከተው ጉዳይ ነው። ራሱን ከተጠያቂነት ለማሸሽ ነው ስለ 33 ዓመት ያወራው። ፕሪቶሪያ ስምምነት ስለ 33 ዓመት ምንም የሚያገባው ነገር የለም። ያ የኢትዮጵያ ጉዳይ ነው። በሁለት ኃይሎች ብቻ ድርድር የሚወሰን ነገር አይደለም። ዞሮ ዞሮ እሱ አልተፈጸመም። ልቀጥል። የተፈጠሩት ችግሮች በፖለቲካ ዲያሎግ መፈታት አለባቸው ይላል አይደለም? አልተካሄደም። የፕሪቶሪያው ስምምነት ከተፈረመ በኋላ ችግሮቹ ከምንድን ነው የመነጩት? ዘላቂ መፍትሄ ምንድን ነው የሚል የፖለቲካ ዲያሎግ አልተካሄደም። ምንድን ነው መፍትሄ የሰጠው የፕሪቶሪያው ስምምነት? አንዱም በተግባር የተተረጎመ ነገር የለም ነው። እኔ አሁን ስለ ፕሪቶሪያው ስምምነት ሳይሆን እያልኩኝ አይደለም። የፕሪቶሪያው ስምምነት ላለመፈጸሙ በዛች ኮንቴክስት ብቻ ነው ያነሳሁት ያንን ጉዳይ ማለት ነው። በወልቃይት ኮንቴክስት ብቻ ነው እሱን ነገር ያነሳሁት። እመለስበታለሁ። አንድ ጥያቄ ያለኝ ከሱም ጋር በተያያዘ ነገር ግን የፕሪቶሪያ ስምምነት እውነት ነው ተፈጽሟል የምንለው ነገር አይደለም። ላለመፈጸሙ ሁለቱም አካላት የየራሳቸውን ድርሻ ይወስዳሉ። ይሄኛው ነው ይሄኛው ነው የምንለው ነገር የለም። ግን እቺ እንደው በዚህ በሽግግር ጉዳይ ምንለው አለ። ዋናው ኃላፊነት የፌዴራል መንግስቱ ነው። አንድ ክልልንና ፌዴራል መንግስትን እኩል ልናደርግ አንችልም። ሁለቱም ችግር አለባቸው በሚለው እስማማለሁ። ዋናው ግን ኢትዮጵያ ውስጥ ሰላም፣ ዘላቂ ሰላም እንዲመጣ፣ ችግሮች በፖለቲካ እንዲፈቱ ትልቁን ተነሳሽነት መውሰድ ያለበት ትልቁ ኃላፊነት የሚወድቀው በፌዴራል መንግስቱ ነው። ዋናው ተጠያቂ እሱ። ይሄን ኃላፊነቱን አልተወጣም። ኦኬ፣ ወደ ወልቃይቱ እንሂድና ራያ ላይ ጉዳዩ ተፈጽሟል። ተፈናቃዮች ተመልሷል። ልደቱ ጠለምት ላይም ተመልሷል። ይሄ ችግር አልነበረም። ለምንድን ነው የወልቃይት በተለየ ሁኔታ ችግር የሆነው? እንደውም እውነት ለመናገር ስለ ፕሪቶሪያ ስምምነት አፈጻጸም በዶክተር ደብረጽዮን በኩል የሚነሳው አንዱ ነገር የተፈናቃዮች አለመመለስ ነው እና የነዚህ የሉዓላዊ ግዛታችን የሚሏቸው አካባቢዎች አልተመለሱልንም የሚለው ነው አንዱ ላለመፈጸሙ ማለት ነው። አሁን ያልካቸው የፖለቲካ ውይይቱን ምንም ያን ያህል የሚፈልጉት አይደለም። የሽግግር ፍትህ የሚባለው ጉዳይ ያን ያህል የሚፈልጉትም አይደለም። የኔ ግን አቋም እንዳልኩ ነው። የሽግግር ፍትህ ላለፈውም ጊዜ ሁሉ ቢሰጥ ያን ያክል ችግር ያለው አይደለም። ችግር አለው የሚነሳ አንድ የፖለቲካ ጥያቄ ነው። ቴዲ ያለ ቦታው ነው እኮ እያስቀመጥከው ያለው። ችግር አለው እንዴ? ያ መነሳት ያለበት በኢትዮጵያ ማዕቀፍ ነው። ሁሉን አቀፍ የሆነ መፍትሄ ለመፈለግ በኢትዮጵያ ደረጃ ናሽናል ዲያሎግ ሲካሄድ መነሳት ያለበት ጉዳይ ነው እንጂ በፕሪቶሪያው ስምምነት ጋር ምንም የሚያገናኘው ነገር የለም። እኔ እናንተን የሚመለከት ጉዳይ እኮ ነው። እኔ እናንተን ይመለከታል እንዴ? የፕሪቶሪያው ስምምነት አይመለከትም። ሁለት ኃይሎች አሉ የተዋጉ፣ እነሱን ነው የሚመለከተው እና ያለ ቦታ ለምን እንሰነቅረዋለን? ትክክል አይደለም። እኔስ ችግር የለውም። እሱን እነሱም ራሱ የሚፈልጉትም ጉዳይ አይደለም። በቲፒኤልኤፍም በኩል የሽግግር ፍትህ ካልሰፈን የሚሉት ነገር አይደለም። ዞሮ ዞሮ ተጠያቂ ናቸው። ፍትህን በሚመለከት እኔም አንተም የምንግባባው ነገር አለን። ኢትዮጵያ ውስጥ ፍትህ ይሰፍናል የሚል እንትን የለም እና ዛትማች አጀንዳችንን ባይሆን ችግር ያለው አይመስለኝም። በእርግጥ መጠየቅ ያለበት ነገር ነው። ፍትህ በጦርነቱ ወቅት ለሆነው ከዛ በፊትም ላለው መጠየቅ እና ፍትህ መስፈን ያለበት ጉዳይ እንደሆነ ነው ማስበው። ግን ራያ ላይ ተፈናቃዮች ተመልሷል። ጠለምት ላይ ተፈናቃዮች ተመልሷል። ወልቃይት ላይ ሲሆን ነው የነ ዶክተር ደብረጽዮን ቡድን በፍጹም እያለ ያለው። እውነት ለመናገር ልደቱ በእኔ እምነት ነው እምልህ፣ በእኔ እምነት ለዚህ ትልቅ ችግር እየሆኑ ያሉት ለዚህ ጉዳይ ትልቅ ችግር እየሆኑ ያሉት ከፌዴራል መንግስት ይልቅ ከጊዜያዊ መንግስቱ ከነጌታቸው ረዳ ይልቅ እነ ዶክተር ደብረጽዮን ናቸው ብዬ አምናለሁ። ምክንያቱም አሁን አንተ ያቀረብከውን የመፍትሄ አማራጭ አይቀበሉትም። ልደቱ አንተ አሁን ያቀረብከውን የመፍትሄ አማራጭ በፍጹም አይቀበሉትም።
እነሱ እያሉ ያሉት ወደኛ ካልመጣን ምን ይደረግ? ቴዲ እኔ ያልኩትን የመፍትሄ አማራጭ ቲፒኤልኤፍ አይቀበለውም፣ የትግራይ ጊዜያዊ አስተዳደር ወይም እነጌታቸው ረዳ አይቀበሉትም፣ እነ ዶክተር አብይ አህመድ ወይም የፌደራል መንግስቱ አይቀበለውም። ችግሩን የቲፒኤልኤፍ የሚቀበለው ተመሳሳይ ነው። ይሄን አይቀበለው። እኔ ያቀረብኩትን ይሄ ጉዳይ በመሰረቱ መፈታት ያለበት በህገ መንግስታዊ ማሻሻያ ነው የሚለውን አይቀበለው። ኖ እሱ ዘላቂውን ነው ጊዜያዊውን ነው የምልህ። ጊዜያዊ መፍትሄውን ማለት የጊዜያዊ መፍትሄውን ራያ ላይ ያደረጉትን ነገር ማለት ነው ወልቃይት ላይ ለማድረግ ቢሞከር ተግባራዊ ይሆናል። ግን ትልቅ የፖለቲካል ሌቨሬጅ አድርጎ የፌደራል መንግስቱ አይቶታል። ከፋኖ እንቅስቃሴ ጋራ እዛ አካባቢ ያለውን የፖለቲካ እንቅስቃሴ በመወሰን ረገድ የወልቃይትን ጉዳይ ትልቅ መሳሪያ አድርጎ ወስዶታል። የፕሪቶሪያውን ስምምነት ተግባራዊ ባደርግ ወልቃይት ላይ ልክ ራያ ላይ እንዳደረጉት ከባድ ነው። ከአማራ ህዝብ ጋር የበለጠ ያጣላኛል፣ ፋኖን የበለጠ ያጠናክረዋል ብሎ አምኗል። ለዛ ነው እኔ በተለየ ሁኔታ በነገር ላይ የእናቶ ጌታቸውንም ቡድን ከህወሓት በተለየ መልኩ እንዲህ አይነት ያስተሳሰብ ልዩነት አለ የሚለውን እኔ አላምንበትም። በጣም ተፈናቃዮች ቅድሚያ ይመለሱ ነው የሚሉት እነዛኞቹ እንደዛ ነው የሚሉት። አንተ ለጊዜያዊነት ያቀረብከውን አማራጭ የነጌታቸው ረዳ ቡድን ይቀበሏል። ቅድሚያ ተፈናቃዮች ይቀመጡ ይመለሱ፣ በዛኔ ፖለቲካ ትግል እናድርግ ነው የሚሉት። አዳምጠኝ። የፕሪቶሪያውን ስምምነት መሰረት አድርጎ መፈጸም አለበት በሚለው ላይ ቲፒኤልኤፍ ምንም ልዩነት የለውም። ሁለተኛ መገንዘብ ያለብን የፕሪቶሪያውን ስምምነት ራያም በለው ወልቃይትም ላይ አጠቃላይም ትግራይ ላይ ተግባራዊ በማድረግ ረገድ የቲፒኤልኤፍንም ውክልና ወስዶ ኃላፊነት የያዘው የሽግግር መንግስቱ ነው ወይም ደግሞ ጊዜያዊ መንግስቱ ነው። ዋናው ለዛ ጉዳይ ውድቀት ተጠያቂው ለኔ የሽግግር መንግስቱ ነው፣ ጊዜያዊ መንግስቱ ነው። ምክንያቱም የተቋቋመው በዋናነት በፕሪቶሪያው ስምምነት መሰረት ነው። የተቋቋመበትም ዋና ዓላማ ስምምነቱን በተግባር መሬት ላይ እንዲያውል ነው። ማንንም ብሌም ሊያደርግ አይችልም። በዚህ ረገድ ያለበትን ችግር ራሱ በተወሰነ ደረጃ ብሌም ሽፍትም ሲያደርግ ያየነው በመካከላቸው ቅራኔ ከተፈጠረ በኋላ 2 ዓመት አልሰማንም። በዚህ ረገድ ራሱ መሰረታዊ የሆነ ልዩነት እንደኖረና የሽግግር መንግስቱ ኃላፊነቱ እንደተወጣ ሌሎቹ እንዳልተወጡ አድርገን ልንከስ የምንችል አይመስለኝም። ግን በጥቅሉ ከወሰድነው እኔ ማምነው ሁለቱም ኮሚትድ አይደሉም፣ ፌደራል መንግስቱም የትግራይ ኃይሎች። ለምንድን ነው ኮሚትድ ያልሆኑት? ቅድም ነግሬሃለሁ። የፕሪቶሪያውን ስምምነት ከልባቸው አይደለም የፈረሙት። ነበራጌን ጦርነት ከዚህ በኋላ ሁሉ ችግር በሰላም ነው መፈታት የሚለው ላይ ሁላቸውም የጸና እምነት አልነበራቸው። ያን ነው በሂደት እያየን የመጣነው። ጊዜ የመጠበቅ ጉዳይ ነው። የባላንስ ኦፍ ፓወሩ እስኪቀየር ድረስ የኃይል አስተላለፉ እስኪቀየር ድረስ የመጠበቅ ጉዳይ ነው። አንዱ ሌላውን እያደባ ነው ሲጠብቅ የነበረው። ለዚህ ነው አሁን አዲስ የኃይል አስተላለፍ በአካባቢው ሲመጣ የምናየው ያለ ምክንያት አይደለም። ቀድሞውንም ከስምምነቱ በኋላ ሲጠበቅ የነበረው የኃይል አስተላለፍ ለውጥ ነው። አንዱ ሌላውን ለማሸነፍ በኃይል አስተላለፍ ለውጥ ውስጡን ሲሰራ ነው የቆየው። እኔ ትልቁ ስህተት ይሄ ነው። በቃ ጄኒውን የሆነ የሰላም እምነት ያስፈልጋል። ዝም ብለህ ለታክቲክ ብለህ ጊዜ ለመግዛት ሳይሆን ሰላምን ዋና ቁጥር 1 አጀንዳ አድርገህ ነው ወደ ስምምነት ውስጥ መግባት የሚያስፈልገው። የፕሪቶሪያው ስምምነት ያን አያሳይም። በአስገዳጅ ሁኔታ ጊዜ ለመግዛት የተደረገ ስምምነት ነው የነበረው። የዛ መገለጫ ነው እያየን ያለነው። ኢትዮሰላም